è costretto a allargarsi, arriva di Marco Michael, pallone per Michael, rete, Michael fa impazzire San Siro. አንዳንዶች እግር ኳስን ያናወጠው የመከላከል ጥበብ ይሉታል፣ ሌሎች በውብ ስፖርት ሜዳ የበቀለ አረም ብለው ይገልጹታል። አሁን ድረስ ስሙ ሲጠራ እግር ኳስ አፍቃሪያን ፍርሃትም ንዴትም ይሰማቸዋል። ተጫዋቾችም አሰልጣኞችም የማይዘለል መሰናክል ይሉታል። መጥፎ የእግር ኳስ ፍልስፍና፣ ተጋጣሚን ቆርጦ የሚጥል ጥፋት፣ አፈግፍጎ መፋለም፣ ተጋጣሚን ማሰቃየት አሰልቺ እያሉ የሚገልጹት ብዙ ናቸው። እግር ኳስ አስተሳሰብ ላይ አብዮት የፈጠረ እይታ፣ የታክቲክ ፈጠራ፣ ትንንሾች ታላላቅ የሆኑበት ጥበብ የሚሉትም አሉ። በእግር ኳስ የማይረሳ ገጽ ላይ የሰፈረው የመከላከል ጥበብ ካቴና በትሪቡን የኮከቦች ገጽ። እግር ኳስ ውብ ስፖርት ነው። ከዚህ ተቃራኒ የሚቆሙ ቡድኖችና አሰልጣኞቻቸው የትዝታችን አካል መሆን የለባቸውም። ይህንን የሚቀሰቅሱ ብዙዎች ናቸው። የመከላከል ጨዋታዎች መነሻ ካቴና ነው። ቼልሲ በ2005 ከ50 ዓመት በኋላ እንግሊዝ ፕሪሚየር ሊግን ሲያነሳ ቼልሲ 1-0 የሚል ቅጽል ስም ወጥቶለት ነበር። አይገባበትም፣ በጠባብ ጎል ያሸንፋል። በ2004 የግሪክ ብሔራዊ ቡድን የአውሮፓ ዋንጫ ሻምፒዮን ሲሆን የጨዋታው መሰረታዊ ፍልስፍና መከላከል ነበር። ይህ የመከላከል ፍልስፍና እንዴትና በማን ተፈጠረ? የመከላከሎች ሁሉ እናት ካቴና የማን ነው? የሬኑስ ሚሸልስ ቶታል ፉትቦል፣ የሄርበርት ቻፕማን WM ፎርሜሽን፣ የባርሴሎና ቲኪ ታካ የፈጠሩትን ተጽዕኖ ያህል ካቴና አስገራሚ ተጽዕኖ አሳርፎ አልፏል። ጣሊያኖች ደግሞ እጅጉን ተክነውበታል። እግር ኳስ ቀላል ስፖርት ነበር፣ ጣሊያኖች አጠፉት እንጂ እስኪባል ድረስ ካቴና ከጣሊያን የእግር ኳስ ሜዳዎች ተነስቶ እግር ኳስን አስጨንቋል። አነጋጋሪው የካቴና ፎርሜሽን አሁን በሌላ ስያሜ ፓርኪንግ ደ ባስ ተብሎ በእግር ኳስ ሜዳዎች ላይ ተከስቷል የሚሉ ብዙዎች ሆነዋል። ከካቴናው አውቶቡሱን እስከማቆም በትሪቡን እንቀጥላለን። Il cross basso, pallone calciato da Milito, lo gira, attenzione, Seider, rete, il gol dell'Inter, Seider. በአመታት ውስጥ በእግር ኳስ ታሪክ ገጽ በታክቲክ እጅግ የተካኑ አሰልጣኞች አልፈዋል። አንደኛው ሄላኒዮ ሄሬራ ናቸው። እኒህ ሰው የካቴናው አባት፣ የካቴናው ሰሪ፣ ቆላፊው ታክቲሻን ይሰኛሉ። ተጋጣሚዎችህ ጎል ካላገቡ ያሸንፉም የሚለው መርሃቸው እግር ኳስ ላይ እስከ መጨረሻው የሚዘልቅ ማህተም አስፍሯል። ካቴና ዋና ትኩረቱ መከላከል ነው። አሰልቺ ቢሆንም ሳይዘናጉ መከላከል፣ ለተጋጣሚ የመፈናፈኛ ቦታ ማሳጣት፣ ደራርቦ መከላከሉን መስራት፣ ማጠር፣ መቆለፍ። ካቴና በውቡ ስፖርት ውስጥ የተፈጠረ ልዩ የፈተና ጥበብ። What a strike! Italy lead! It's against the run of play, but a brilliant finish by Antonio Candreva, which puts them ahead. በጣሊያን ምድር እጅግ በላቀ ሁኔታ ቢተገበርም መነሻው ግን ኦስትሪያዊው ካርል ራፐን ናቸው። 1930ዎቹ ላይ ቬሮ በሚል ስልት የ2-3-5 ፎርሜሽንን ፈጠሩ። ስሙ ያኔ ቁልፉ ነበረ። ኦስትሪያዊው ካርል ራፐን የስዊዘርላንድ ብሔራዊ ቡድንን እያሰለጠኑ ጀርመን፣ እንግሊዝን የመሳሰሉ ጠንካራ ቡድኖችን አሸነፉ። የካቴና ትልቁ ስጦታ የሊብሮ ተጫዋች መፈጠር ነው። ሊብሮ በጣሊያንኛ ነፃ ማለት ነው። ከአራት ጠንካራ ተከላካዮች ጀርባ ነፃ ሆኖ የመጨረሻውን አደጋ የሚያድነው ወደ በረኛው ተጠግቶ የሚጫወተው ተጫዋች ሊብሮ ተባለ። አስፍተው የሚጫወቱ የመሃል ሜዳ ተጫዋቾች በካቴና ስልት የመሃል ተከላካይ ቦታ ላይ ይሆናሉ። የፊት አጥቂዎች የአማካይ ቦታ ላይ ይመለሳሉ። ሊብሮ የቡድኑ የመጨረሻው ምሽግ ነው። ጣሊያኖች ከካርል ራፐን ስልት ተነስተው በ1-4-4-1 በ1-3-3-3 በ1-4-3-2 በ2-3-5 አሰላለፍ ካቴናን ይመራመሩበት ገቡ። ኔሮ ሮኮ ቴሬስቲና የሚባለውን ስም አልባ ቡድን በካቴና ስልት በጣሊያን እግር ኳስ ወደ ጥሩ ደረጃ አሸጋገሩት። Balinara con poi testa, Julio Cesar strepitoso e quando Julio Cesar fischia pazzesca. Pallone diretto in area di rigore, e cross, Snyder, Milito, rete, Milito. ኢንተር ሚላንን ያሰለጠኑት ሄላኒዮ ሄሬራ ግን ካቴናን የመጨረሻው ገናና ስልት አደረጉት። ከአራት ተከላካዮች ጀርባ የሚጫወተውን ሊብሮ የተሰኘውን ተጫዋች በልዩ ሁኔታ ተጠቀሙበት። ኢንተር ሚላን በሴሪያው ብቻ ሳይሆን
በአውሮፓ የክለቦች ውድድር መድረክም የማይቀመስ ቡድን ሆነ። ሄሬራ ኢንተር ሚላንን ይዘው 3 የጣሊያን ሴሪያ ድሎችን እንዲሁም ደግሞ 2 ጊዜ የአውሮፓ ሻምፒዮን ሆኑ። እንደውም በ1967 የአውሮፓ ቻምፒየንስ ሊግ ፍጻሜ በሴልቲክ ባይሸነፉ ኖሮ የአውሮፓ ክብርን ለሶስተኛ ጊዜም የማንሳት እድል ነበራቸው። የሊቨርፑል ዋና አሰልጣኝ ቢል ሻንክሊ በወቅቱ የካቴናው ቀማሪ ኢንተር ሚላን ሲሸነፍ የተናገሩት ነገር ምን ያህል ካቴና ለሌሎች እግር ኳስ ስልቶች አስጨናቂ እንደነበር ይመሰክራል። ሻንክሊ እንዲህ አሉ። የሴልቲኩን አሰልጣኝ ጆን ስቴንን በቃ አንተ መቼም የማትሞት ልዩ ሰው ነህ በማለት የኢንተርን ካቴና ለበጠሱት የሴልቲኩ አሰልጣኝ አድናቆታቸውን ቸረዋል። የፖርቹጋሉ ሙንዶ ዲስፖርቲቮ ዘግይቶም ቢሆን የኢንተር ካቴና ተበጠሰ፣ መጥፎ እግር ኳስም ተሸነፈ ብሎ ነበር። ይሁን እንጂ ካቴና በዚህ አልቆመም፣ ዓለምን ወደ መውረር ተሸጋገረ። ሄላኒዮ ሄሬራ የካቴናው አባት በፍጥነት አስብ፣ በፍጥነት ተግብር፣ በፍጥነት ተጫዋት፣ ይህ ነው መርሁ ይላሉ። ኢንተር ሚላን 1972 እንደገና ለአውሮፓ ክለቦች ፍጻሜ ደረሰ። በዚህ የድግግሞሽ ኃያልነቱ ካቴና ተወደሰ። 1972 ላይ ግን ቶታል ፉትቦልን ይዞ በመጣው አያክስ አምስተርዳም 2-0 ተሸነፈ። በ1973 ሌላኛው የካቴና አቀንቃኝ ኒሮ ሮኮ ኤሲ ሚላንን ይዘው በአውሮፓ ሱፐር ካፕ ፍጻሜ ደረሱ። የቶታል ፉትቦል አቀንቃኙ አያክስ አምስተርዳም ሚላንን 6-0 አሸነፈ። ያኔ ካቴና ላይ ጥያቄ ተነሳ። የእግር ኳስ ውበት ተቆርቋሪ ነን የሚሉ ኳስ አፍቃሪያን አያክስንና ቶታል ፉትቦልን እግር ኳስን ለመታደግ የተላኩ በማለት አወደሱ። ካቴና ግን ተንገዳገደ እንጂ አልወደቀም። Chavez, the player who took it that won the match in the semi-final. They've got a goal here. The heading power of Haris Dias. They've scored from the corner again. He lifted his head and Portugal hang theirs. ከ1980ዎቹ አጋማሽ በኋላ ካቴና በሌሎች የማጥቃት ፍልስፍናዎች እየተሞገተና እየተበለጠ መምጣቱ ታየ። ያሞኑ ግን ካቴናን የሚያስታውሱ ቡድኖች አሰልጣኞች በተለያዩ አጋጣሚዎች ብቅ ብለዋል። 2004 ፍጻሜ ግሪክ ከፖርቹጋል፣ ፖርቹጋል የኳስ ቁጥጥሩ ብልጫ ባለቤት ሆናለች። የግሪክ ብሔራዊ ቡድን ካቴና ግን ሊሰበር አልቻለም። ይባስ ብሎ 57ኛው ደቂቃ ላይ አንጀሎስ ካርስቲያስ ጎል አገባ። የምትሸነፈው ተጋጣሚ በሚያገባበት ጎል ብቻ ነው የሚለውን የካቴና ፍልስፍና የተረዱ የሚመስሉት የግሪክ ተጫዋቾች ምሽጋቸው ሳይሰበር ጨዋታው አለቀ። ሻምፒዮን ሆኑ። ካቴናን ያስታወሰ አጋጣሚ defeat. It's over. It is over. Greece are the champions of Europe. The ultimate outsiders at the start of the tournament. ከካቴና ስጋት ጋር የሚነሱት የዘመኑ እግር ኳስ አሰልጣኝ ጆዜ ሞሪኒዮ ናቸው። አውቶቡስ የሚያቆሙት የተለዩት ሰው የኔ ቡድን ተከላካይ አይደለም ብለው ቢከራከሩም መከላከል ዋና መገለጫቸው ይመስላል። የኢንተር ሚላን ቡድን ናቸው ባርሴሎናን በግማሽ ፍጻሜ የጣለበት ጨዋታ በተለይ የካቴና ዋና ማሳያ ጨዋታ ተደርጎ ይቆጠራል። ካቴና ውብ የእግር ኳስ ስልት አይደለም፣ ነገር ግን ከተለያዩ የእግር ኳስ ፍልስፍናዎች ተቃርኖ ቆሞ በርካታ ቡድኖችን ወደ ውጤታማነት መርቷል። የኃያልነት ጊዜያትን ፈጥሮላቸዋል። በእግር ኳስ ታሪክ ውስጥም በአማራጭነት ሞጋች ሐሳብ ሆኖ ለእግር ኳስ እድገት የበኩሉን ሚና ተጫውቷል። ጆን ፉት ካልቾ በሚለው መጽሐፉ ጣሊያኖች ተከላክለው የሚጫወቱ አይደሉም፣ ነገር ግን መከላከልን አማራጭ ሲያደርጉ በእነሱ ልክ ማንም አይገኝም። ፓውሎ ማልዲኒ፣ ፋቢዮ ካናቫሮ፣ አሌክዛንድሮ ኔሳ እንደየትኛውም አማካይ ሲፈልጉ ኳስን አደራጅተው ይጫወታሉ። ታክቲክ ሲያስገድዳቸው ደግሞ ሁሌም በትክክለኛው ቦታና ሰዓት ይገኛሉ። የካቴና ትዝታዬ ይህ ነው ብሏል። በነ ሄሌኒዮ ሄሬራ ዘመን ካቴና እግር ኳስ ላይ የበቀለ አረም፣ ጥፋትና አስጨናቂ ተብሎ ተገልጿል። በጆዜ ሞሪኒዮ ዘመን አውቶቡሱን ማቆም ጸረ እግር ኳስ የፈሪዎች ፍልስፍና ተብሎ ተብጠልጥሏል። በዘመን ሂደት ሁሉ ግን ከተለያዩ አሰልጣኞች ኳስን ከሚያንሸራሽሩ ቡድኖች ተቃርነው ቆሞ የእግር ኳስ ሌላኛው መንገድ ሆኖ መራመዱን ቀጥሏል። ካቴናን በትሪቡን የኮከቦች ገጽ